ያማራውንም ተወላጅ የትግራዩንም ተወላጅ እዚህ ጋር ኢትዮጵያ የሚባል ፊሽካ እየተሰጠን እኛን ግን የውስጥ ለውስጥ ጦርነት የተደረገብን እየታዳከመ ያለው ብልጽግና ነው ሂዱ ተገንጠሉ ብሎናል እኮ አይደል ብርሃኑ ጁላ በአደባባይ ከዛ በሳምንቱ መጣና አክሱም እኮ የኛ ናት አለ ህዝቡንም ጠልተ ታሪኩንም ወደ ይሆናል እንዴ ስለዚህ የብልጽግና ጀነራሎች እውነት የኢትዮጵያነት ፍቅር ቢኖራቸው ውስጥ ያለውን ታጣቂ አይፈጥሩትም ነበር አይደል ህወሓት ከሆነ ያስቸገራቸው ከትግራይ ህዝብ ጋር ተመካከሩ እኮ ህወሓትን መቀነስ ይቻላል እኮ እነሱ ግን ሆን ብሎ የትግራይ ህዝብ የተዳከመችን ትግራይ ማየት ስለሚፈልጉ ውስጥ ላይ ያኮረፈውን ኃይል ሲያስታጥቁ ነው ያሉት ስለዚህ ዮናስ አሁን አንተ ቤት አለ አሁን እዚህ ቤት ውስጥ አለ አንተን የሚወድ የሚጠላ 50 አለ ስለዚህ አንተን በሚጠሉ ሰዎች አንተን ለማጥፋት ሲያስታጥቁ አንተ ቁጭ ብለህ ታያለ እንዴ ስለዚህ እኛም እንደግፈው ቲፒኤልኤፍን እኔ በራሴ በዚህ ሳለ ብልጽግናን ተንኮል ሽጣራ ሁሉንም ነገር ተቋቁሞ የሚችል ኃይል አለ በየማምነው ቲፒኤልኤፍን ነው በዚህ ሰዓት ለኔ ነው ማለት ለምን ብትለይ ብልጽግና ትግራይን እንደፈለገ እንዲጨፈርባት ኤልሞን የሚሆን ታጣቂ እንዲመሰረት አልፈልግም ኤልሞን ታቃታለ መቼ ነጊቢ ስትባል ውጭ ስትባል የሚፈልገውን ኃይል እንዲመሰረት ትግራይ አልፈልግም ህወሓትን መንቀል መችለው እኔ ነኝ የትግራይ ህዝብ ይቃወማል አይቃወምም አንተ መታቋቀም ከብልጽግና መነጽር ግን አንቃወመው ስለዚህ ብልጽግና እየሄዳለው አካሄድ እነ ጀነራል ወዳንጥሮ እኮ እየተዋጉ አይደለም ሀያት ሪጀንስ እኮ ቁጭ አርጎ ያማከረ ያበላ ያጠጣ እየላካቸዋል የደሃ ልጅ ለማስፈጀት ነው ብልጽግና እየሰራሉ ስለዚህ የኢትዮጵያ ነቀርሳ ብልጽግና ነው ብልጽግና ራሱ ሲሆነት ኢትዮጵያ ነው ገረሱርና እገላ በለሳ ኢሮፕን የተያዙት መረት እኮ በአልጀር ስምምነት ነው ያዘው ሻቢያ ያለን እኮ ብልጽግና ነው ፓርላማ ላይ ለምንድን ነው እውነት ማናወራው እንደ ወጣቶች ብልጽግና ኢትዮጵያ ነው ወይ ዲሞክራሲ ኤክሰርሳይዝ አረጋለሁ ብሎ እኮ አብይ መርጠናል ብሔሩን ሳንመርጥ እኛ አዲስ አበባ እየበረደን አብይ አሞቀን ብለን እኮ ከጨርቆስ እስከ ስቴዲየም ድረስ እኮ ቲሸርት ለብሰን ይላል ተጋሩ ስለሆነ አይደለም የለበስነው ከነበረው ስርዓት የተሻለ ዲሞክራሲ ያመጣል የነበረው ነገር ያጠፋል አንድ አርጎ ያቅፈናል ብለን ነው አማራው እንዳይገባ ከዘው ማር ይዘው ዳቦ ይዘው በስነ ስርዓት ከትግራይ ውስጥ ያሉት ጀነራሎችም በስነ ስርዓት ሀራ መሬት ሄደው ተለምነዋል አትወጥሯል የሚያዛቸው ብልጽግና ነው የሚተነፍሱት በብልጽግና ነው ባጀቱ ብልጽግና ነው አንድ ክልል ውስጥ ሁለት ታጣቂ መፍጠር ማለት ለምሳሌ ፕሪቶሪያ ተፈራርመዋል አግሪመንቱ እኮ አይፈቅድም ታጣቂ ኃይል የኢትዮጵያ መሬት ነው አይደል አፋር ሀራ ማለት ምንድነው ሀራ ማለት እኮ ነፃ መሬት ማለት ነው አይደል ጥያቄ ካላቸው ትግራይ ውስጥ ሆነ ከፈለጉ ተንቤን በረሃ ከፈለጉ ቲፒኤልኤፍ መታገል ይችላሉ የሚያስተነፍሳቸው ግን ብልጽግና ስለሆነ ነው እኔ እንስል ግን ቲፒኤልኤፍ ንጹህ ነው ይያልኩ አይደል እሱ ትግራይ በተረጋጋች ሰዓት የትግራይ ህዝብ ማባረር ይችላል አሁን የትግራይ ህዝብ በጭንቅ ባለበት ከ5 አመት ጦርነት በመጣበት ሰዓት ላይ ጢባ ጢቤ ተጮቶ ወደ ቀይ ባህር ሊሄድ የፈለገው ብልጽግና ሆን ብሎ ነው የራሱን ፓወር ለመመስረት ነው እንጂ አዲስ አበባ ውስጥ መጀመሪያ አስተካከል እስቲ የተፈናቀለውን የአዲስ አበባ ልጅ ቤቱን ከሽሮ ሜዳ ካርቴል የላቸው ነው የአዲስ አበባ ልጆች እኛ እኮ ዮናስ መቀስቀስ ስለማንፈልግ ነው እንጂ ሂድ ከሽሮ ሜዳ የተነሱትን ሰዎች ጠይቃቸው ከአሜሪካ ግቢ ካሳ ተብሎ ተሰጣቸው እንኳን እየፈጨ ወርውሯቸው ነው ያሉት እነዚህ ሰዎች ይጣኑ ነው ይያለን ያለን ብልጽግና ውስጥ ያሉት የሁሉም ብሔር ብሔረሰብ ስብስብ ከትግራይም ከኦሮሞም ከአማራውም ምንም የኢትዮጵያነት ስሜት የላቸው ይሄ ሪያሊቲ ነው የምነግርህ ስለዚህ አሁን ትግራይ ውስጥ እርስ በራስ ተዳሙ ተዋጉ ምንም ሂድና የትግራይም ቲቪ መግለጫዎችንም ስማ አንደርስታንድ ለማድረግ የሁሉንም ሚዲያዎች መስማት ያስፈልጋል ስለዚህ አማራ ክልልም እኮ ተሞክሯል አይደል እንዴ ከነስክንድር ነጋጋ የነበረውን ፕሮፓጋንዳቶች ብዙ ነገሮች እኮ እናውቃለን ስለዚህ ብልጽግና አሁንም ቢሆን የተዳከመችን ሰሜን አድርጎ ኢትዮጵያን ወዶ አያውቅም ኢትዮጵያን ቢወድ ኖሮ መጀመሪያ እርስ በራስ ቤታችንን ቆልፈን ችግራችንን ፈተን ለአንድነት የሚያደርገን ነገር አምጥተን ወደ ቀይ ባህር በሞራል መሄድ እንችላለን ምንም የሚከብደን ነገር የለም አንድነት በሌለበት ህዝቡ በሰላም መግባት ባልቻለበት የዩኒቨርሲቲ ተማሪዎች በአግባቡ ወዴትም መሄድ አልቻሉበት ለ5 አመት ትምህርት ቤት በተዘጋበት እሱ በትራክተር እያረሰ እየበላ እየጠጣ የወለደ ሰርግ እየደገሰ የኔን ዘር ግን እያጠፋ ማን ነው የሚተኛው ነው እኮ ስለየትኛው ኢትዮጵያ ነው የምትነግሩን ኢትዮጵያ አረንጓዴ ቢጫ ቀይ አይደለም እኔ እናንተ እኮ ነን ኢትዮጵያ ስለዚህ ብልጽግና ይፈተሽ ነው ይያለን ያለው ብልጽግና ባለበት ሰዓት ላይ የኢትዮጵያን አንድነት ማምጣት አይችልም 4 ነጥብ እና እድልም ሰፊ ስለሰጠኝ አመሰግናለሁ ትግራይ ውስጥ ያለ ጦርነት ፕሮፓጋንዳ ነው ራሱ የጀመረው ነው መጀመሪያ ነብራኑ ጁላ ባጫ ደበሌ ሲለፈልፉ ሰምተናል በዛ ልክ አንድ ጀነራል ሲለፈለፈ ነገረኝ ማርክ ያለው ብሎ ብሽሽቅ ነው ያዙት እነሱ አልተማር ምን ተማርኳል እኮ ብራኑ ጁላ እናቀም እንዴ የተማረከ ሙርከኛ እኮ ነው ግን ህክምና ሰጥቼ እንደዚህ ምን ይላል በፕሪቶሪያ ስምምነት ከተስማማ ህክምና ልፈቅድ ግድ ነው ይሄ እኮ ሰባዊነት እኮ ነው ስለዚህ አሁንም ቆም ብለን እናስብ ብልጽግና የራሱን ፕሮፓጋንዳ ነው ትናንትና እኛንም አንተንም አስተዳድቦናል አመታቶናል በእነሱ በሰጡት ጎረቤት ለጎረቤት አጠማምዷል ሰፈር ለሰፈር ልጅ በቅያስ አሽጣጥሯል አንድችም ልጅ ሞተር የሚሰራ ኢትዮጵያ የለም በሊቢያ እየሄደ ነው ሞተሩን እየነጠቁት እና ቃልን እኮ በየመንደሩ በየቅያሱ የሚታፈሰው ነው ወጣት ስለዚህ አሁንም ቢሆን የራሳቸውን ስምና ግንባታን ያዙት ለሀገር አስበው አይደለም ለሀገር ማሰብ ጦርነት መፍትሄ አይደለም ታጣቂ ማገዝ አይደለም መፍትሄው
ስለዚህ ትግራይ ውስጥ በተለየች ነገር የምትወጣው እኛ እኮ የመምህራን ጥያቄ እንዳለ ኢትዮጵያ ውስጥ እኮ እናውቃለን። የዶክተሮች ጥያቄ እንዳለ ቃሊቲ እንደታሰሩ የመምህራን ጥያቄ እንዳለ የአዲስ አበባ ህዝብ ከፍቶት እንዳለ መሮት እንዳለ እኮ እናውቃለን። እኔ ማቀጣጠል ጠፍቶን አይደል አይጠቅምም። እሱ ግን ትግራይ ውስጥ ባኮረፉ ኃይሎች እያስታጠቀ ትግራይ ውስጥ እርስ በርስ መዳማት ሲመጣ ትግራይ ውስጥ ያለው ኃይል ቁጭ ብሎ ላይ አይችልም። ስለዚህ አሁንም ይሄ አይደለም መፍትሄው የእነሱ ፕሮፓጋንዳ ነው እንጂ ምንም የተፈጠረ ነገር የለም። ትናንትናም ሽምግልና እየተላከላቸው ነው። ስለዚህ ብልጽግና ነው ይሄን ሁሉ ነገር የሚቀሰቀሰው ወደ አስመራ መሄድ ስለፈለገማ የአስመራ መሄድ ደግሞ በእንደዚህ አይመጣም። ሁሉም ኢትዮጵያዊ ተመካክሮበት አምኖበት ለመሸነፍ አይደለም የምትሄደው እኮ ለማሸነፍ አይደል። ስለዚህ ሁላችንም መፍትሄያችን ጠረጴዛ ዙሪያ ቁጭ ብለን ችግራችንን መነጋገር ነው ብዬ ነው የማምነው እኔ እንደ አንድ ትግራዊ አዲስ አበባ ተወልዶ እንዳደገ። ስለሰጠኝ እድል አመሰግናለሁ። ዮኒ ቴንክ ዩ። እንደዛ ነው የሸገር ጁንታ ኖ ጅቦ ጥያቄ አለኝ ይላል። ችግሬንማ በውስጥ ነው የምፈታው። አብይ አህመድ አይፈታልኝ። መልካም ጥያቄ አለኝ ግን ጅቦ የውስጣዊ ችግር አለ ብለሃል፣ እውነት ነው። ውስጣዊ ችግር ካለብን ታዲያ የሚቀድመው ያንተ ቆመ ስትሄድ አይደል ስለ ሀገር የምታስበው? አንተ ራስህ እየሞትክ እናትህ እየሞተች እየተራበች ማህበረሰብ እየተቸገረ ሄጄ ሌላ ሀገር ልመስርት የሚል ማንም የለምና ይሄን ነገር የሸገሩ ጁንታ በሌላ መንገድ ነው የገለጸው። እኔ ከመንግስት ጋር ቆሜ ከማንም ሀገር ጋር መዋጋበት ስርዓት የለኝም። መንግስት ደግሞ እየመጣም ሌላ ፕሮፓጋንዳ እየሰጠን ነው እያለ ነው። ጅቦ ደግሞ ይሄኛው ውስጣዊ ችግሬን እፈታለሁ ከመንግስት ጋር ግን አብሬ ሌላ ሀገር አጠቃለሁ ያልክ ነው። ይሄ ነገር አይጋጭም ወይ ነው? የቤቱ መሪ ዮናስ ነው። አንተ ለጠየቅ ጥያቄ ደግሞ መልስ ሰጣለሁ። ትግራዋይ ኢትዮጵያዊ ነው። ትግራዋይ የትም ቦታ አለ ኢትዮጵያዊ ነው። በውስጣዊ ጉዳያችን እንነጋገራለን፣ ውጫዊ ጉዳያችን ደግሞ ከኢትዮጵያ ህዝብ ጋር ሆነን እንወስናለን። ገባ? አዲስ አበባ ላይ ብዙ ትግራዋይ አለ፣ ኢትዮጵያዊ ነው፣ ይሰራል፣ ለፍቶ አደር አለ፣ ምን አለ፣ ብዙ ነገሮች አሉና በውስጣዊ ጉዳይ ላይ ከህዝብ ጋር ነው ከኢትዮጵያ ጋር ነው የምንመክረው። በውጫዊ ጉዳያችን ላይ ምን እንዲሁ ከኢትዮጵያ ጎን ነው የምንሆነው። ኢትዮጵያ ሆነው እየኖሩ ብዙ የሚቆጠሩ በብዙ ሚሊዮን የሚቆጠሩ ወንድሞቻችን በየክልሉ አሉና አንዳንዴ ስሜታዊ ሆነን የምናወራቸው ነገሮች እነሱ ጋር አደጋ ይደቅናልና አስበን ነው ማውራት ያለብን። ዮናስ እየመለስኩ ነው እኔ ለማፋጠጥ እኔ ለእንትን እንዳይሆን ሌላ ጠንከር ያለ አረ ትችላለህ። ምንም የምትፋጠጠው ነገር የለም። ማለት አሁን መልክ ማስያዝ ተፈልጎ ካልሆነ በስተቀር የኔና የጅቦ ሐሳብ አንዴ ጃፒ የሸገር ጁንታ አንዴ የኔና የጅቦ ሐሳብ ምንም ያመለካከት ችግር የለንም። እኔ እንደ ትግራዋይ ነው የማወራው። እንደ ትግራይ ሰዋራ ትግራይ ውስጥ ያለውን ችግር ብልጽግና በታጣቂዎች አስደግፎ ትግራይን እርስ በራስ ማዳማት አይችልም። እኛ በንግግር እንደምንጨርሰው እነሱም ያውቃሉ፣ እኛም እናውቃለን። ሶስተኛ ወገን ነው ይሄንን ነገር በሚዲያ ያንጫጫለው እንጂ የትግራይ ችግር ጥይት የመማዘዝ ጉዳይ ማንንም ፈልጎ የለም። እነዛም ትግራይ ውስጥ ወጥቶ ያሉት ወጣቶችም የትግራይን ኢንተረስት አልተከበረም ውስጥ ያለው ኃይል ያስከበረው አይደለም የሚል ጥያቄ ያላቸው እንጂ እኛ የትግራይን ህዝብ እንጨፈጭፋለን የሚል ወደ ጎን የወጣ ትግራዋይ የለም። አላማውንም ያውቃል። ታግለው የመጡ ሰዎች ናቸው። መስዋዕት ከፍለው የመጡ ሰዎች ናቸው። በትናንትና የ5 ዓመት ጦርነት በስነ ስርዓት ሲዋጉ የነበሩ ልጆች ናቸው። ሐሳባቸውን እናውቃለን፣ ፍላጎታቸውን እናውቃለን፣ አድራሻቸውንም እናውቃለን። የማን ልጅ መሆናቸውም ይታወቃል። ይሄን ያህል እርምጃ የሚሄዱበት መንገድ የለም። ውስጥ ያለው ስርዓት የኛን ጥቅም አያስከብርም ነው እንጂ የትግራዋይ አይነት ጥቅም አንድ ላይ ሁላችንም አንድ ነን። አንተ የምታውቀው አቅም እኛ እያለን ያለነው ግን ብልጽግና የሚባል አካል ኃይላችንን በትኖ እንደ ጅብ ቀረጣጥሞ ሊበላን ስለሚፈልግ እኛ ደግሞ ነቅተን እየተከራከርን ያለነው በየቤቱ እየገባን የምንናገር ያለነው ፎልስ ናሬሽን እየተሰራ ያለው ትግራይ ውስጥ ጄኖሳይድ አውጆ ያለው ብልጽግና ነው፣ እኛ አይደለንም። ለጥይትም ሁሉን ነገር እየፈረደ ያለው ብልጽግና ነው። አንዴ ተገንጠሉ ይላል። የኔ ጥያቄ ምን መሰለ የሸገር ጁንታ አፋር መግባቱ ለምን አስፈለገ ነው? ከአፋር ጋር ጸብ የለም ማለት ከአፋር ጋር ምንም ችግር የለም። ያኔ ሰማሁ እንጂ እርግጠኛ መረጃዎችን ዞር ብለህ ከሁለቱም ኃይል ሰብስበህ እኮ ነው መናገር የምትችለው እንጂ እኛ እንዳልገባ ነው የምናውቀው። ኦኬ አይ እንግዲህ የአፋሮቹ ሸገር ጋር አይነት ጥያቄ አለኝና ጦርነት አልተጀመረም ብለሃልና ጦርነት ተጀምረዋል ብለናል። አፋር ክልል በመንግስትም ራሱ መግለጫ አውጥቷልና እና እኛም ማስረጃ አለኝ፣ በፎቶ አለኝ። ቲዲኤፍ በአፋር ክልል ውስጥ እንደገባው በስተማ ከመግለጫው በፊት እኮ እናጠፋቸዋለን አለን እኮ። ሰማነው ብርሃኑ ጁላን ምንድነው እኮ ዮናስ አልሰማ? እናጠፋቸዋለን እነሱን ካላጠፋን ሰላም አናድርም ካለ በኔክስት ስቴጅ ምንድነው የምትጠብቀው ዮናስ? እኔ እኮ ግርም ነው የሚለው። ቤት መጥቶ እስኪያጠፋ አትጠብቅም። ካልሆነ እኮ ተመዝዞታል አይደል? እናጠፋቸዋለን። ስለዚህ አሁን ካልከው ጋር ትንሽ አይጋጭም? አሁን ምንድነው አልተጀመረም፣ የተሰጠ መግለጫ የለም ማለት ነው። ጦርነት ካወጀ በኋላ መጀመሩ
ወይ ቲዲኤፍ ቦታው ላይ እኔ አሁን እኔ የመንግስት አካል አይደለም እንደ አንድ ትግራዋይ አዲስ አበባ ሁሉ እንዳደገ ለህዝቤ መከላከል ግዴታ ስላለብኝ ይሄ እነሱ የሚነፉትን ፕሮፓጋንዳ እነሱ በሚያወሩት ልክ አይደለም። ገብቷል አይደል? ብልጽግና ሚዲያዎችን ከፍቶ እያወራለው ነሰማ ገብታ በጣም ነው የሚያስቀው። ገብቷል አይደል? መልኩ ትግራይ ውስጥ የሆነ ነገር እንዲዝ ነው የተፈለገው። ያ ደግሞ አቅጣጫው እናውቃለን። እኛ ወዴት ለመኬድ እንደተፈለገ እናውቃለን። ሶዛት ይሄንን አንቀበልም። ሁሉም ትግራዋይ የኔ አይነት አስተሳሰብ ነው ያለው። እኔም ጅቦን ብንሆን የዚህ ጉዳይ ልዩነት የለንም። ምንም ልዩነት ሊኖረንም አይችልም። ልዩነትም አላችሁ። ልዩነት ስላየው ነው እኮ ነው። አሁን የጅቦ ሐሳብ ምንድነው? ከብልጽግና ጋር ሆነን ሄደን እንደ ኢትዮጵያ ቆመን ሐሳብ እንዋጋ እያለ ነው። አንተ ደግሞ ብልጽግና ጃፒ ትግራይን ቢወጋ ተጨማሪ ጥያቄ የሸገር ጁንታ ሞጋትና ኤርትራ ሞጋት ይለያያሉ። አንዴ እንደማመጣ አንድ መሰረታዊ ጥያቄ ላቅርብ። አንድ ጊዜ የና አጠራ አድርጌ ጥያቄ ጃፒ አጠራ አድርጌ ላቅርብ። እኔ አሁን ጥያቄ ወንድማችን ጅቦ ያው የትግራይ ተወካይ እስከመሆኑ ድረስ ጁንታውን ተሸገሩም ያው የትግራይ ማህበረሰብ ተወላጅ እንደመሆነ መጠን የሚጋጭ ሐሳብ አየውባችሁ ሁለታችሁ ላይ። ምክንያቱም ወንድማችን ጅቦ እኛ በዚህ ሰዓት ከብልጽግና ጋር ቆመን የሀገር ጉዳይ ነው የሚያሳስበን፣ እንደ ኢትዮጵያ ከኤርትራ ጋር መዋጋት አለብን የሚል ሐሳብ ነው ያለን ይላል። አሁን ደግሞ ያፋሩም ያለው ነገር ምንድነው? ቲዲኤፍ ጦርነት አውጆብን አፋር ክልል ወሮናል እያለ ነው። የሸገሩ ጁንታ ደግሞ ፕሮፓጋንዳ ነው እያልክ ነው። ሶስት የተለያየ ሐሳቦች ነው። አሁን አንተ ያልያዝከው የጅቦን ሐሳብ ነው። ጅቦ እያለ ያለው እኛ እዚህ ውስጥ ያለነው ሁላችንም ኢትዮጵያዊ ነን። እንደ ኢትዮጵያዊነታችን ማንም እዚህ ውስጥ ዮናስም ቢሆን እኔም ቢሆን ምን ደራደር አይደለንም። የውጭ ኃይል ከውስጥ ኃይላችን ጋር የሚመዛዘን አይደለም። አሁን ግን ባለን ችግር እኔ ደግሞ እያልኩ ያለሁት አሁን ያለን ችግር ውጫዊ ነገሮችን የማየት ፍላጎት የለንም ነው። የውስጣችንን ችግር እንፍታ ስንል እዚህ ጋር ጅቦ አይቃወምም። ጅቦ እያለ ያለው ሁሉንም ነገር ደምስሰን አይ በቃኛ የኃይል ይጥፋ ስለዚህ ቀይ ባህርም አይመለከተንም የሚል አስተሳሰብ የለኝም ነው እያለ ያለው። እንደሱ እምነት መብቱ ነው። ግን አንድ የሚያረጋን ነገር በትግራይ ጉዳይ ላይ የሚደረግ ነገር ሁላ ጅቦም እኔም ትናንትና ማታ የፈለገ ልንኮራረፍ እንችላለን። አንድ ነን። ይሄ ማንንም ያቋቅ እኮ ነው። ይሄ ከአደባባይ ምስጥር አይደል። አንድ ነን። ነገር ለሌላ ለአማራ ልጆች መማሪያ እንዲሆን ነው። ገባችሁ? አያችሁ? እነሱ አንድ ናቸው በሀገራቸው በትግራይ ጉዳይ። ስለዚህ አማራ የሚያገባ ጉዳይ የለም። በማህበረሰብ አንዱን እያልኩ ነው። አየህ? ቴንክ ዩ መማሪያ ነው እንዲማር ነው። ሌላው ነገር የሚለው ላይ ሁለተኛ ጥያቄ ጠይቅ አንዴ ጆ አንዴ ልግባ። ቆይ አንዴ ምን ጠይቅ ሊያጣላል ሊያደባድበን ሊያኮራርፈን አይችልም። ሁሉም ትግራዊ የሚያወራው ለትግራይ እስከሆነ ድረስ ልክ ነው ብዬ ነው ማምነው። ስለ አሰብ ጉዳይ የሚጣየም አንስታ ነበረ። እኔ ስለ አሰብ ጉዳይ የሀገር ጉዳይ ነው። ጠቅላይ ሚኒስትር አብይ አህመድ ኢሳያስ አፈወርቂን ቀለበት ሲያደርጉለት ምናምን ያለችው ከቀለበቱ ጀርባ ደግሞ ሚሊኒየም አዳራሽ በአደባባይ እኔና ኢሳያስ አሰብን እንካፈላለን ብለዋል። እና ኢሳያስ አፈወርቂ ያልመለሰውን መልስ እኛ እዚህ መመለስ የለብንም። ተነጋግረውም ሊሆን ይችላል። እንካፈላለን ብለዋል አላሉም? ሰምተሃል? አንዳንድ በቃ አይ ብለዋል። ብለዋል። አሰብም ሄዶ ጠይቀ ኤርትራም ሄዶ ጠይቆታል። ሚሊኒየም አዳራሽም ዶክተር አብይ ጠይቋል። አካፍልሃለሁ ሲለው ደረትና ደረቱን ይዞ ኢሳያስ አፈወርቂ አዎ እውነት ነው እያለ እየሳቀ እንትን ብሏልና እኛ በዚህ ጉዳይ ላይ እንደ ሀገር ያው አሰብ ለሁላችንም ያስፈልገናል። ለአማራውም ለትግራዩም ኢትዮጵያ እስከሆነን ድረስ አጠር ላድርገው ብዬ ነው። አመሰግናለሁ። ማርያም ሸዊቶ ላይ በተጨባጭ ቪዲዮ ነው ማሳየ ማንኪያውን ምኑም ተሰርቆ ሲጨፈጨፍ ህዝቡ ጸጥ ብሎ የመከላከያ ሰራዊቱ እያየ አይ ተጋብዞ እኮ ነው የገቡት ታንክና ድሮን ወርውሮባቸው እኮ ነው ወደ ኤርትራ ይላል። እለቱን ጠይቀው እስቲ እዚህ ጋር ሚት አደርግልሃለሁ። መች እለት ነው የተወረወረው ወደ አስመራ በለው አይመልስልህም። እና ምን ለመሰለ የብልጽግና የፕሮፓጋንዳ ሰዎች በጣም ከሚያስቁ ነገር እሺ እኛስ ከነበረን ቅሬታ ጋር ከነበረን የፖለቲካ ለመስማማት ጋር ችግር የለውም እነሱን እውነት ብለው ወሰደውና አማራ ውስጥናን ሲያግዛቸው አልነበር እንዴ? ዛሬ ምን አርጓቸው ነው የሚጨፈጭፉት? አያቸው የተዳከመን ሰው ፈልገው ከዛ በኋላ የነሱን ጉልበት መመስረት ነው የሚፈልጉት። ለነሱ ሲሆን ኢትዮጵያዊነት የሚቻል ለሌላው ሰው ባንዳነት ግብጽስ ለ30 ዓመት ሙሉ ስትቆዋኘው ስትቁማጭው የነበረችውን አባይ ሲገደብ እኮ እናቃለን። አባይን ተጋግጠው ለራሳቸው ላለማድረግ ፈልገው ዛሬ ሚዲያው ሁሉም ሰው እጅ ላይ ስላለ ሊሰክሱ አልቻሉ። አንተ ሚዲያ አለ እኔም አለኝ ሁላችንም የተደማጭነት ቁጥር ሊያንስ ይችላል እንጂ ሁሉ ሚዲያ አለ። አባይ ማን እንደገደበው ማን እንደሰራው ከዛ በፊት ደግሞ ማን ደግሞ ለፖለቲካ ፍጆታ እንደሚናገር እናቅ ነበር። እነዚህ ሰዎች አሁን ቀደም ምን አለ
ቲፒኤልኤፍን የትግራይ ህዝብ ግማሹ ሰው አይደግፈውም በግልጽ እኮ ነው የምነግርህ አይደግፈውም ከብልጽግና መነጽር ግን ይደግፈዋል እያልኩ እኮ ደግሜ እኮ ነው የምነግርህ የተሳሳተ ፎልስ ናሬሽን የሰራችሁት መጀመሪያ ምን ነው መጀመሪያ የትግራይን ህዝብ ስለልቦና ስላላወቃችሁት ነው ደጋግሜ ነግራችኋለሁ ይሄ ቃል ይመዝገብልኝ ይቀዳ የትግራይ ህዝብ ነገም መከላከያን እያንጋጋ ብትመጣ አንድ ነው ከህወሓት ጋር እንዴት ነው ዮናስ ልጁን የፈለገ ሰይጣን ቢሆን አሳልፎ የሚሰጠው መጥፎ በሬ ቢሰጥ ትሸጠዋለህ መጥፎ ልጅ ከሰጠ ምን ታረጋዋለህ ህወሓት ለኛ መጥፎ ቢሆንም አንሸጠውም እኔም ማወቅ አለበት የተሳሳተ ፎልስ ናሬሽን እየሰራችሁ ያላችሁት አሁንም ከስተታችሁ ተማሩ ነው ሲቀጥል ሚጣን ቀደም ተች ስታረጋት ነበር እኔንም እኛ የባህር ቀይ ባህር አይገባትም ኢትዮጵያ ቀይ ባህር የኢትዮጵያ አይደለም ያለ የተከራከረ ኢትዮጵያዊ የተከራከረ ትግራይ የተከራከረ አማራ የለም አሁን ላይ የሚመራው ባለስልጣን የኢትዮጵያን አንድነት ክብር ከጫፍጫፍ አንዳርጎ ሉዓላዊነት አስከብሮ የሚያመጣ ኃይል አይደለም ጫፍ እልክለታለሁ ለዮናስ አድረሻይን ማንንም ያቀኛል እኔ ከታሰርኩበት እስር ቤት ጭምር ነው መለክልህ ባደኩበት ስቴዲዮም እኔ የማያቀኝ የለም የቡና ደጋፊ ነኝ በኢትዮጵያዊነት የሚኮራ በምንም በማንነቴ ነው ከሰፈር ያሰረኝ በትግራዋይነቴ እኔም ማላቀውን ትግራዋይነት እኔ ከጓደኞቼ ጋር ትኩስ አምባሻ በማርስ በላ ነው ማቀው አባቴ ትግሬ ነው አባቴ ባለስልጣን ነው ብሎ የኔ አባ ሹፌር ነው እንደፈለጉ አፈራርቆ አባ ሳሙኤል ሲገርፉኝ ሲያስሩኝ ካንተ ነፍሰ በላ አምባገነን መንግስት አመለጥኩት ዛሬ መነጽሬ ልብሴን ዘንጬ ለብሴ ድምጽ ሆናለሁ ስላልሞትኩ አሞሃል ማአት ጓደኞቼ ደግሞ ታስሯል በእነሱ ልክ ቁስል ነው ማወራው እነሱንም ሌላ ጣጣውስ እንዳላመጣ ብዬ እንጂ በየየሰፈሩ እኮ በአፍሪካ አንድነት ህብረት ስብሰባ ያልክ በሙድ ከየሰፈሩ የወጣ መመነጥረውን ወጣት እኮ እናቃለን እኮ በየትኛው ሞራላችሁ ነው እናንተ ስለ ትግራይ ስታወራ ነበር ስለ ትግራይ ሁሉም ብሔር የርስ ክፍፍል አለው ምን ኦሮሚያ ውስጥ ያለውን ችግር አናቅም እንደኛ ንገሩን ባይ ሁሉም ኦሮሞ ብልጽግና እንዲደግፋል እንዴ ኦፒዲ ስልጣን ላይ ስላለ የሚደግፉ ኃይል አለ ልክ እናንተ አሁን ዮናስ በደንብ እዚህ ጋር እንድትሰማኝ በፈልገው ብልጽግና ኦፒዲዎች የሚጠላቸው ኦሮሞ አለ አይደል ዙፋኑ ሊነጥቀው ሲመጣ ግን ኦፒዲን እየጠላም ቢሆን ይደግፉታል ይሄ እኮ ነው ሐቁ እኛም ደግሞ ህወሓትን ልታባረር ስትመጣ የትግራይን ህዝብ ጥቅም የትግራይን ፓወር ልበትን ስለሆነ አንድ ሆነን እንቆማለን ነው ከትናንትና ስተታችሁ ተማሩ አሁንም እየነገርኳችሁ አይጠቅማችሁ ከሰይጣን ጋር ሆነን እንድናለን እያልኩ ነው ሪጎሮውንም ሽጣራውንም ለኛ ተውት እዚህ ጋር ቲክቶክ ላይ ስለፈለፋችሁ ቲክቶክ ላይ 1000 2000 ሰው ስለ እዚህ ጋር የተደረደረ ሰው ላይ እናንተ ደጋፊ እንዳይመስላችሁ የኢትዮጵያ ህዝብ ተቀይሟችኋል ትናንትና የትግራይን ህዝብ አደናብራችሁ ልክ እንዳስወጋችሁት ዛሬ ኢትዮጵያ ህዝብ ነቅቷል ወያኔ ነው ያላችሁ ክሊም ያረጋችሁ ወያኔ ነው የጨፈጨፋችሁ ያላችሁ የኢትዮጵያን ህዝብ ባለማወቅ የትግራይን ጦርነት ላይ አሳትፋችሁታል ዮናስ ራሱ በማያውቀው ዳይሬክሽን ስሜት ያርጋችሁ አናግራችሁታል ዛሬ ነቅቷል ሁሉ ነቅቷል የሚባላ ከትግራይን በግል ጥላቻ የሚጠላ ትግራይ በዚህ ሰዓት የለም የእናንተ ፕሮፓጋንዳ ነው ለዚህ ሁሉ ስቃይ ያመጣል ሩዋንዳ ውስጥ እናቃለን የአንድ ጋዜጠኛ ችግር ነው ለዛው ለእልቂት የመጣው ስለዚህ የኢትዮጵያ ህዝብ ነቅቷል አንቁሮ ያዘውን ከተማው አዲስ አበባ ላይ እንዳይኖር ከቀበሌ እስከ ክፍለ ከተማ እስከ ተራ አስከባሪ ያባረራችሁ ሰዎች እኮ ናችሁ ተራ አስከባሪ 50 ሳንቲም 1 ብር 2 ብር የሚለቅመው ማለት ምንድነው እናወራ ነው እንደምትሉን እናወራለን እኮ በየትኛው ብልጽግና በየትኛው ሚታርጎ ነው ዝም ብዬ ነው ያዳመጥኩ አንዴ ሚውት አርግለት ይጨርሳል ቶሎ አታስ ስለዚህ ያሳለኝ ኢንተራፕት እንዳታረገኝ እናቋለን ማአት የወለጋን ኦሮሞ አስረ እንዳለ እናቃለን በእናንተ ተደሰተ የለም ኦሮሞን ሜዳችሁ ምታታሉት ዛሬ አማራ ከመጣ ለ100 ዓመት ይገዛል ዛሬ ወያኔ ከመጣ ለ100 ዓመት ይገዛል ኦሮሞ ውስጥ ያለውን ጥያቄ እናቃለን እነ ሽመልስ አብዲሳ ከፌደራል መንግስት በላይ እንደታጠቁ እናቃለን ምንድነው ሹፌሮች ይጠይቁ ከጅቡቲ ወለንጭቲ እኮ ሜዳ ይችሉ ከአዲስ አበባ ወለንጭቲ ሜዳ አትችልም ጠይቅ የኮቴ ትባላለህ እንደዚህ በተባለበት ሰዓት ላይ ቀይ ባህር ብለ ካርዱን መዘኛ የቀባር ጥያቄ ትክክለኛ የኢትዮጵያ መሪ ሲመጣ ይጠየቃል ችግር የለውም እሱ ያጣላም ብላችኋል በየትኛውም ጊዜ የመጠየቅ ችግር ከሌለ እኛውን ችግራችን ያለው አምባገነን መሪ አለ ነው ይሄ አምባገነን መሪ አገር ሊበትን ካልሆነ በስተቀር ምንም ውጤት አያመጣም አንተ ህወሓትን ትግራይ ውስጥ የጠሉትን ነው መታየው መከላከያ ደፈረብኝ ብለ አንድ እናት የመከላከያን ዩኒፎርም ስታይ የሚያማት ትግራይት ያለች አንደኛው ልጇን አታጣም ይታጠቃል እሱ የውስጥ ልዩነቱን አስፍታችሁ እኛን ቆርጭማችሁ ልትበሉ ነው ያሰባችሁ እንደዛ ታስበው ትግራይ ውስጥ ከዚህ በፊት ግጭት አልነበረም ማለት ባሻ አሎምና ዮሐንስ ተጣልቶ ያቃሉ ምንም ትግራይ ውስጥ ማለት የትም ክልል ውስጥ ያለና አማራ ክልል ውስጥ አለ ኦሮሚያ ውስጥ አለ
የትግራይ ለየት የሚያደርገው ነገር ትግራይ ላይ ኩሽ ካለ ህዝቡ አንድ እንደሆነ እናውቃለን። እየዘፈንን ነው መንገባው። ለጦርነት ግን ለማንም አይጠቅምም። እኛ እያለን ያለነው ይሄ ስርዓት የሽግግር መንግስት ያርግ። በቃ ሁሉንም አንድ ላይ ያርግ አልቻለም። ደቡብ ላይ ያለውን ነገር እናውቃለን። አማራ ምን አንድ የመሬት ጥያቄ ነው እንዴ ያለው? 4-5 የመሬት ጥያቄ እኮ አለ። ክሊም የምታረጓት ግን ወልቃይትን ለምን? በአደባባይ በብልጽግና ቲቪ እኮ ሰምተናል። የወልቃይት አምላክ ለ100 ዓመት ስለተቀመጠልን ስልጣናችን እንዳይነካ አርጓል አላችሁ። በሱዳን እኮ በአልፋሽካ እኮ አለ አይደል የአማራ መሬት። ሱዳን እንደፈለገ እየገባ ከፈለገ ካካ ብሎ ከፈለገ የፈለገውን ይዞ እየሄደ አይደል እንዴ? እሱን አንስታችሁ አታውቁ። እሱማ ይደርላችሁ። እናንተ የምትፈልጓት እዛ ጋር ደም ማቃባት። ስለዚህ ብልጽግና እያለ ዮናስ አሁን እኔ ማውራት የምፈልገው ጸቤ ከብልጽግና ጋር ነው። ብልጽግና የብዙ የአዲስ አበባ ወጣቶችን በሊቢያ እንዲሰደዱ ያረገ፣ የብዙ የሰሜን ጦርነትን የኢትዮጵያን መጨፍጨፍ ለዚህ ሁላ ኢትዮጵያን ከሰው አረንቋ ሁሉም በብሔሩ እንዲያስብ ሁሉም ጥላቻ እንዲኖር ያረገ። እኛ ወየው እየጨፈርን ያደግነው አበባሉክ እያዞርን ያደግነው ማንንም በቆሪጥ የተተያየ የለም። ይሄን ሁላ አግኖ ክሬም አርጎ ያወጣው ብልጽግና በየትኛው ሞራል ሄዶ የሚያሸንፍበት መንገድ የለም። በተለይ ባጭሩ መንገዶችን መዝጋት መፈልገው ትግራይ ውስጥ እያልኳችሁ ነው። ነገም ዛሬም ቢሆን ቲፒኤልኤፍ በትግራይ መሰል በትግራይ ፓርቲ ተቋሚ መቀየር ይችላል። ብልጽግና ይቀይርለት። እንደዛ እንዳንሆን ነው 100 ሺህ የተሰዋ ነው። ብልጽግና መጥቶ ነገ ቀይራለሁ ቢል ሁሉም ትግራይ አንድ ሆኖ ነው የሚፋለመው። እንዳይመስላችሁ አሁን ቲክቶክ ላይ የሚያራግበው ከናንተ ጋር ሆኖ መረጃ የሚቀበላችሁ ምናምን እንዳይመስላችሁ። ነገ ኩሽ ካለች ወዴት ይሰበሰባል እናውቀዋልና ስለሰጠኝ እድል አመሰግናለሁ። ዮናስ አያና ያወራል። እሺ ታንክ ዩ። አያና ያወራል። አንዴ ሚውት አርግ ተምከም ፕሊዝ። ኦኬ ድሉ በደንብ ይሰጣል ያወራል። ያ ረዘም ያለ ሰዓት ወስዶ ነው የተናገረው። አንድ መጨረሻ ላይ የተናገረው መስማማው ነገር ብልጽግና መጥቶ ትግራይ ላይ መንግስት ቀይርላችኋለሁ ወይም ፓርቲ አቆምላችኋለሁ ቢል ማንንም አይቀበልም ያለው እውነት ነው። ለዛም ነው ከፕሪቶሪያው ስምምነት በኋላ የፌደራል መንግስት እዛ ውስጥ ገብቶ መሳተፍ እየቻለ የማይሳተፍበት ምክንያት። ግን ደግሞ አሁን ነፍሳችንን ያድናል ብሎ ዩዘር ኔም አይ ቲንክ ጁንታ የሸገር ጁንታ የሚለው ወንድም ያውን የተናገረው የሚለው ነገር ምንድነው? ቲፒኤልኤፍ አዳኛችን ነው የሚለውን ነገር አትልቀቁ ነው የሚለው። የትግራይ ህዝብ ደግሞ ነቅቷል። አሁን ቲፒኤልኤፍ አንተ እናት የተደፈረ ምናምን ዩኒፎርም ስታይ የምትለው ከሻቢያ ዩኒፎርም በላይ የሚዘገነናት ዩኒፎርም የለም። የሻቢያ ዩኒፎርም በተሰራ በስነ ስርዓት በተሰራ ሪሰርች አቶ ጌታቸው ረዳኮ ፕሬዝዳንቱ የነበረው ክልሉ ነግሮሃል። ከ70% በላይ የደፈረው የሻቢያ ወታደር እንደሆነ ተረጋግጧል ሲልህ አንተ አዳኘ ነው የምትለው ቲፒኤልኤፍ ጽምዶ ብሎ ሄዶ ከሻቢያ ወታደር ጋር እየመጣ ነው። ስለዚህ መከላከያ ሲሆን ይዘገነናታል ወይም ፋኖ ላይ እንደዚህ ትሆናለች የምትለውን ሻቢያንስ ላንተ ጽምዶ ጊዜ ሲሆን ማለት ነው። ይሄ ተነቅቶበታል። እዚህ አዲስ አበባ ውስጥ እንደዚህ እንደዛ ምናምን ዊ አይሆንም። ህዝቡ በጣም ፖለቲካሊ እየነቃ ስለሆነ በዚህ አይስማማም። ሌላኛው አሰብን የሰጠው ሬድዋን ምን አመጣው አሰብ ጋር? እኔ እኮ አንዳንዴ ምንም የማናውቀውን ነገር ራሱ ባንናገር ይሻላል። መቼ ነው አሰብ የተሰጠው? መቼ ነው የአሰብ ጉዳይ የተበላሸው የሚለውንም እኮ አታውቁትም ማለት ነው። የሽግግር መንግስት እኮ ኢህአዴግ ራሱ ሳይመጣ እኮ ነው። እግደፍና ቲፒኤልኤፍ እኮ ተስማምተው በረሃ ላይ የተሸጠ እኮ ነው። በሬፈረንደሙ ጊዜ መንግስት የሽግግር መንግስት እኮ ገና እየተቋቋመ እኮ ነው ይሄ ነገር የሰጡት። ከየት መጣ ሬድዋን በዛ ጊዜ? ታይም ላይኑን ራሱ ፖለቲካው እንዴት እንደሄደ ምን እንደነበረም ታሪኩን ብዙም ሳታውቁት ዝም ብሎ ቲፒኤልኤፍን አግንኖ በትግራይ ህዝብ ልብ ውስጥ ለማቆየት የኢትዮጵያን ህዝብ ደግሞ አምታቶ እንደዛ ለመሄድ የሚሞከረው ነገር በፍጹም እያስኬድ አይደለም። ዘንድሮ ያለው ፖለቲካ በፍጹም እንደዚህ አይነት ነገር መንገድ አይከፍትምና ከዛ መውጣት ነው። አፋር ላይ አሁን እየተደረገ ያለው ነገር የአፋር ክልላዊ መንግስት ተነስቶ የተናገረው ወረራ ተደረገብኝ የሚለው የጽምዶ የመጨረሻው አሳይመንት ነው። ጽምዶ ፕሪቶሪያን አፍርሱልኝ ነው። የትግራይ ህዝብ ደግሞ ፕሪቶሪያ ይፈጸም ነው የሚለው። ተፈናቃዮች ይመለሱ፣ ሰላም ይከበር፣ ዲዲአሩ ይፈጸም ነው እያለ ያለው። አንተ እንሞትለታለን የምትለው ቲፒኤልኤፍ ደግሞ የኔ ህልውና ከትግራይ ህዝብ ህልውና ይቀድማል ባይ ነው። እኔ ከኖርኩ ነው የምትኖሩት ባይ ነው። ይሄ እንዲታይና ጋድ ወጥቶ እንዲታወቅ የኢትዮጵያ ህዝብም የትግራይ ህዝብም እንዲያውቅ ተብሎ የተወሰደ ትግስት ነው። ገፍቶ 50 ምናምን ተወረረብኝ አለ። ፌደራል እንዲገባ ሞከረ። ጌታቸው ማህተም ቀምቶ ለማባረር ለመግደል ሞከረ። ጻድቃን ጀነራል ጻድቃን መቀለ መሄድ አልችልም እስኪሉ ድረስ እኮ የሆነበት ነው። ዛሬ የሐሳብ ገበታ የሚባል ዩቲዩብ ላይ አለ። ከአሉላ ሰለሞን ጋር ነበርኩኝ ቀርቤን ከአሉላ ሰለሞንና
ገለታው የሚባል አንድ ሁለት ኢንተሌክቹዋልስ ጋር እዛ ጋር ቀርቤ የተናገርኩ ነበር። እዛ ላይ ሄደ ማየት ይችላል። እነኚህን ሰዎች ገፍቶ ያስወጣ የራሱን አካል ገፍቶ ያስወጣ ቲፒኤልኤፍ እኮ ነው። ፕሪቶሪያ ላይ ቲፒኤልኤፍ እኮ አይደለም ሄዶ ከሰባቱ አምስቱ ቲፒኤልኤፍ ውጪ ያሉ ሰዎች ናቸው እኮ። ግን ቲፒኤልኤፍ የትግራይን ህዝብ በቁጥጥር ስር አስገብቻለሁ 5-1 አመዋቅሬ ከጄ አያመልጥም ብሎ ነው አምልጦኛል ብሎ የሚያስበውን ትግራይ ፒስ ፎርስ የሚባለውን አድኛ ይገላሉ ብሎ አፋር ተሻግሮ ገብቶ ነው ያፋርን ህዝብ እየወረረ ያለው በሻዕቢያ መልእክት ማለት ነው። ዛሬም አንተ ለስሙ የአዲስ አበባ ልጅ ነኝ ትላለህ፣ ግን ይሄንን ለማስጣል ስምህን ራሱ ጁንታ ብለህ ይሄንን ለማስጣል ወገብህን ቀስረ ስትናገር ሰማለሁ። በጣም እኔ ሰው አያውቅም ብለህ ይሁን ወይስ ራስህን ሳታውቅ ቀርተህ ይሁን አይገባኝም። ሌላኛው እዚህ ቤት ውስጥ የተነሱ ሐሳቦች ውስጥ የአዲስ አበባ ህዝብ አይ ቲንክ ጃፓን ያነሳው አላውቅም የአዲስ አበባ ህዝብ በማይፈልግበት መንገድ እንዲኖር ተደረገ የሚባለው የአዲስ አበባ ህዝብ እየኖረበት የነበረው መንገድ ሽንት ቤት የሌለው ለ10-12 ቤተሰብ አንድ ሽንት ቤት መጠቀም የሚፈልግበት መንገድ ነው እንዴ? ሰው በእዳሪ ግድግዳ ላይ ስድብ የሚጽፍበት አኗኗር ነው እንዴ አዲስ አበባ ህዝብ የሚፈልገው? አይፈልግም። ይሄንን በማይፈልግበት መንገድ ማለት ምን ባዝሩም ያለው ቤት፣ በሩ የሚዘጋ ቤት፣ ጎርፍ ውስጡ ማያልፍ ቤት። እኔ ከአውሮፓ ምናምን ስመለስ እነሱም ባዝሩም ካላቸውማ ምን ልሰራ ተሰደድኩ ነው እኮ። በምን እንለጠጥባቸዋለሁ ነው ወይ አለማወቅ ይሁን አላውቅም። እንዴት ነው በማይፈልግ ሰው እንዴት ይፈልጋል እዛ ውስጥ መኖር? እና ከዛ ውስጥ መውጣቱ ትንሽ ችግር ሆኖ የታያችሁ ይመስለኛልና በዛ ደረጃ ቆሻሻን መውደድም ጥሩ አይደለም። ያለውን ልዩነት ሄዶ ማየት ደግሞ መቻል አስፈላጊ ነው ብዬ አስባለሁ። የቀለበቷ ጉዳይ ተመላልሳ ተነስታለች። አንተ ዮኒ ቅድም ያነሳው ጥያቄም በዚሁ ይመለሳል። ቀለበቷ ማድረግ የሚችል ሰው አለ፣ ማድረግ የማይችል ሰው አለ። በዓለም አቀፍ ደረጃ ማለት ነው። ቀለበቱን ማድረግ ቀለበት እንምላችሁ ከውጪ ሀገር ጋር ከሻዕቢያ ሆነ ከኤርትራ መንግስትም ሆነ ከየመን መንግስትም ሆነ ከግብጽ ከማንም መንግስት ጋር መስራት የሚፈቀድለት አለ፣ መስራት የማይፈቀድለት አለ። አንድ ሀገር ብዙ ሰው የማያውቀው ሊሆን ይችላል እዚህ ውስጥ ከምሰማው ነገር አንፃር አንድ ሀገር ሉዓላዊ ነው የሚባለው 3 ነገር ነው ሉዓላዊ የሚያደርገው። አንደኛ ሉዓላዊ ድንበር ሲኖረው ነው። ሁለተኛ አንድ አይነት ፖፑሌሽን ሲኖረው ነው፣ በዛ ድንበር ውስጥ የሚኖር ህዝብ ማለት ነው። ሶስተኛና የመጨረሻው ግን መንግስት ሲኖረው ነው፣ ሶቨሬን የሆነ መንግስት ራሱን ችሎ የውጭ ጉዳይ ገንዘብ ማተም የሚችል ሰራዊት ማሰማራት የሚችል እነኚህን መብቶች ማንም የማይጋራው። የፈለገ ሰው ተነስቶ ገንዘብ ማተም አይችልም፣ የፈለገ ሰው ተነስቶ ሰራዊት ማቆም አይችልም፣ የፈለገ ሰው ተነስቶ ከውጭ ሀገር ጋር ቀለበት ማድረግ መፈራረም መነጋገር አይችልም ማለት ነው። እነኚህን መብቶች እነኚህን ፕሪቪሌጆች ኤንጆይ የሚያደርግ መንግስት ሲኖርህ ሉዓላዊ ሀገርነት ይባላል፣ ድንበር ህዝብና መንግስት። ስለዚህ ቀለበት ማድረግም መንግስትን የሚመራው ነው የሚችለው። አይ እኔም እሱም ሲያረጋ አይቻለሁ ከማናንሼ ብሎ ተነስቶ ከኤርትራ ጋር አይቻል፣ እሱ ባንዳነት ነው። መንግስት ሲያደርገው የውጭ ጉዳይ ግንኙነት ነው። አማጺ ወይም ደግሞ እገሌና እገሌ ተነስተው የሌላን ሀገር ኢንትረስት እዚህኛው ሀገር ላይ ጭናለው ሲሉ የራሳቸው ሀገር ላይ ባንዳነት ይባላል። ቴክስት ይሄ የዲክሽነሪ ትርጉሙ። ይሄን እንግዲህ ብዙ ሩም ውስጥ እየተናገርን ነው። ወይ ኖት አትይዙም ይሆናል ኮሜንት ላይ ወይ ቢዚ ሆናችሁ ከሆነ በደንብ አዳምጡ። መንግስት ካልሆንክ በስተቀር ከውጭ ሀገር ኢንትረስት ጋር ሰርተ የራስህ ሀገር ላይ ግፊት ካደረክ ባንዳነ። ይሄንን እንግዲህ ከፈለጋችሁ ዶክመንት አውጥተን ከብሪታኒካ ከምን ልናሳይ እንችላለን ማለት ነው። ትክክለኛ ቀለበት ማድረጉ ዝም ብሎ ያገኘ ሰው ማድረግ አይችልም ማለት ነው። ለሚስት ሲሆን ሺ ሴድ የስ ማለት ትችላለህ ቀለበት አድርገህላት። እንደ ሀገር ግን ከውጭ ሀገር ጋር መገናኘት መነጋገር ቀለበት ማድረግ ጃኬት መሸላለምም የሚችለው የፌደራል መንግስት ዋናው ሀገሩን የሚመራው መንግስት ብቻ ነው። ሌላኛው ኦሮሚያ አውት ኦፍ ኢትዮጵያ የሚል ነገር ተነስቷል። እሱም ሁለቴ ነው የተነሳው። ኦሮሚያ አውት ኦፍ ኢትዮጵያ ያለው አንድ ሰው ነው። እዚህ ዩቲዩብ ላይ አገዛዝ አንቀጥቀጥ ብለው ከናንተው ሰዎች ጋር ከነዘመነም ጋር ከናቦይ ስባህቱም ጋር እዚህ ጋር አይተናል እኮ። በድብቅ ጓዳ እኮ አይደለም የተነጋገሩት፣ በአደባባይ ዘንጠው እኮ ሸሚዛቸውን ተኩሰው መጡ እኮ። ዘመን ቪዲዮውን ቀርጾላከ እነኛም ሸሚዝ ለብሰው መጥተው ኦሮሚያ አውት ኦፍ ኢትዮጵያ ከተባለው ሰውዬ ጋር እኮ አየናችሁ አብራችሁ። አይ ኦሮሚያ መገንጠል አለባት ኢትዮጵያ ጨቋኝ ናት መገንጠል አለባት ይላል ያላችኋቸው አካላትም ደግሞ እንደዚህ ይላሉ ብላችሁ እናንተ የምታምኑት ማኒፌስቶዋቸው ላይ አላየሁም እኔ። ከትላንትና ወዲያ ሱዳን ላይ ስብሰባ ነበራችሁ ከነሱ ጋር። ግልጽ የሆነ ኢንተለጀንስ መነግር የዛሬ ወር እኔ ኢትዮጵያ ያለሁኝ ኤርትራ ውስጥ ስብሰባ አድርጋችኋል ከነምግበ ሰዎች
ከፋኖስ ካሉ ሰዎች ከነሱ ሰዎች ስብሰባ ተደርጓል በኤርትራ መሪነት ሶ እየተሰበሰብክ አብረህ እየቆመርክ አብረህ መሳሪያ እየታጠቅ ድሽቃ እየተለዋወጥክ ሚዲያ ላይ መተ ዩቲዩብ ላይ አገዛዝ አንቀጥቅጥ ይያልክ መተህኔን ምን አርግ ትለኛለህ ኦሮሚያ ኦፍ ኢትዮጵያ አንተ ነህ እኮ አሁን እኔማ ኦሮሚያ የኢትዮጵያና የኦሮሚያን ጣፍንታ ዘላለማዊ አንድነት አለው የኦሮሞ ህዝብ ከኢትዮጵያ ማንነቱ አይነጠልም ስል ነው የኖርኩት ከተወለድኩበት ቀን ጀምሮ ሶ ያብየን ለምዬ የሚባለውን ተውት ግልጽ በሆነ ሁኔታ ካገኛችሁት ጋር ተሰራላችሁ የሀገራችሁን ኢንትረስት ከሚገፋ ጋር ከሻቢያ ጋር ከማንም ጋር ለምን የትንፍጩ ዱቄቱን አምጩ ነው ከሰይጣን ጋር እንሰራለን ብላችሁ በአደባባይ ነግራችሁናል እግዚአብሔር ለዘላለም ይገስጸው እሱን እናንተ ግን አብራበር እንትኖቹ ናችሁ ግብራበሮቹ ናችሁ ማለት ነው በራሳችሁ ኮንፌሽን ይሄ ከባንዳነትም የዘለለ መንፈሳዊ ባንዳነትም ጭምር ሊኖርበት ይችላል ሶ ይሄንን አይነት ትብብር እያደረጉ እዚህ ጋር ተመልሶ ደግሞ መመጻደቅ እኔ አማራ ነኝ ስለዚህ ለዘላለም ኢትዮጵያዊነቴ አይነካም ባንዳነት እኔ ላይኝ አይችልም አያቴ ጥሩ ነገር ስላደረጉ እኔ ዛሬ እንዴ አያቴ ፖሊስ ነበር እኔ ሌባ በሆነም ፖሊስ ነው ስሜማ አይባልም እኮ እርግጥ ነው የአማራ ህዝብ ባንዳነት አያውቀውም በታሪኩ ባንዳ ግን ከአማራም ከኦሮሞም ይወጣል ዛሬ አንተ የባንዳነት ስራ ከሰራ በራስህ ሜሪት በራስህ ስራ ነው የምትወቀሰው ሄደ ከሻቢያ ጋር ሰርተ የኢትዮጵያን ኢንትረስት አደናቅፋለሁ ይያልክ አያቶቼ እኮ ሀገር ላይ ገንብተዋል ብትል ምን አገባኝ አብዲስ አጋም ዘርሁን የሚኒልክም ዘርሁን የማንም ዘርሁን ዘርህ አይደለም ስራህ ነው የሚፈርደውና ባንዳነት ስራ ነው ወንጀልም ነው ደግሞ ሀገር መክዳት ትልቁ ወንጀል ነው አስገድዶ ከመድፈር ከመግደል የሚበልጥ የሞት ፍርድ የሚያስፈርድ ወንጀል ነውና በወንጀል እየተሳተፉ እንደ ነፃ አውጪ አክት ማድረግ አያዋጣም እላለሁ አመሰግናለሁ አይብዛባችሁ አስገነኔ አንድ ክሌም ያረጋት ነገር ነበር ጥያቄ አለኝ እኔም እሺ ቀጥልና እኔም ጥያቄ እሺ ያ ሚታይ እንዴ ለእናንተ ስለሆነ ሐሳቡ ከዛም መኩም ይቀጥላል ሚኪም ምንም አላለም ባሁን ሰዓትና አንዴ የሸገር ጁንታ አንዴ ይበልና ከዛ ወደ ሚኪ ሊድ ሶሪ ጌታቸው ረዳ ነግሮን ነበር ሬሾ ሰርቷል ያው ጌታቸው ረዳ እንደዛ ብሎ ከነገረውና አንዴ የሸገር ጁንታ ብዙ ጥያቄ ሊሆን ስለሚችል አያና ወይም ለልና በደንብ አርጋችሁ ተምከን ጻፉ ስለዚህ እየጻፋችሁ መመለስ ታንክ ዩ ጌታቸው ረዳ ፐርሰንቱን ሰርቶ እሱ አምኖታል ለሱ በሚመቸው ፖዚሽን እየሄደ ስለሆነ ጌታቸው አምኖታል እኔ ግን ልጠይቀውና እና ታይደ እንደ ተናገረው ሙነት ነው ማለት ነው መከላከያውን የመተው ኃይል የለም ብልጽግና ፕሮፓጋንዳ ስሩ ብሎን ያልነው ብሎ ታይደ እንደ በአደባባይ በሚዲያ መጥቶ ነግሮናል ስለዚህ እሱስ እውነት ነው ወይ እሷንም አብሮ ይሁን ይመልስልኝ አይመልስልም አንተም እሱ በፈለገበት መንገድ እንደማመለሰው ግልጽ ነው ስለዚህ ሰው ግን እታች ያለው ኦኬ ይሄ ነገር ትክክል ነው ይሄ ነገር እንዲ ነው የሚለውን በደንብ አድርጎ ይመልሳል